ፊልድ ማርሻል ብርሃኑ ጁላ ለህዝባዊ ወያኔ ሓርነት ትግራይ ህወሓት ጥብቅ ማሳሰቢያ የሰጡ ሲሆን ጀነራል ባጫ ደበሌ ደግሞ በበኩላቸው ለኤርትራ መንግስት ጠንከር ያለ መልእክት አስተላልፈዋል። ከፕሪቶሪያው ስምምነት በኋላ ህዝባዊ ወያኔ ሓርነት ትግራይ ህወሓት የፈጸማቸው ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ነበሩ ያሉት ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎችም ጭምር ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ሆነው ነበር ብለዋል። ለዚህም ማሳያው ጽምዶ የተባለ ቡድን ማቋቋሙን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን እንዲሁም ሰራዊት ማሰልጠንን ለታጣቂዎች ድጋፍ ማድረግን ጨምረው ዘርዝረዋል። ከሻቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ ይሄ ፕሪቶሪያውን መናቅ ነው። እኔን ተሸክሞ ካልገባ ተፈናቃይ አለቅም ማለት ይሄ ፕሪቶሪያን መሻር ነው። ኃይል ማሰልጠን ይሄ ፕሪቶሪያን መካድ ነው። ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ ታዋጊዎችን ወይም ዲዲአርን መመለስና አልፈልግም ማለት ይሄም ፕሪቶሪያን መካድ ነው ያሉት ፊልድ ማርሻሉ ለታጣቂዎች ጥይት ሰጥተው እንዲበጣበጡ ማድረግና እንዲተኩሱ ማድረግ ይህ ደግሞ ፕሪቶሪያን መጣስ ነው፣ ጸረ ፕሪቶሪያ ነው ብለዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ረዘም ላለ ጊዜ ዝምታን መምረጡን አስረድተዋል።